እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ መስቀል መስቀለ ክርስቶስ እንዲሁም በዚህች ዕለት በዓመታዊና በወርኃዊ በዓላቸው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ቤተ ክርስቲያን አስተምሮ መሠረት መስቀል የሚለው ቃል ሦስት መሠረታዊ ቁም ነገሮችን ያመለክታል። የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከሞተ ነፍስ ለማዳን ሲል የተቀበለው መከራና የከፈለው መሥዋዕትነት የክርስቶስ መከራ መስቀል ነው። ሁለተኛው ደግሞ በክርስትና ሕይወት ውስጥ የሚያጋጥም ልዩ ልዩ አይነት መከራዎች ወይም መከራ መስቀለ ክርስቲያን ነው። ሦስተኛው ደግሞ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል ነው። በሦስቱም ቁም ነገሮች ነገረ መስቀል ወይም የመስቀሉ ነገር ከክርስትና ጋር ቀጥተኛ ግንኙነት አለው። መስቀል የሰላማችንና የድኅነታችን የመቀደሳችን አርማ ኢየሱስ ክርስቶስ የሰውን ልጆች ለማዳን የዘላለም ሕይወት ለመስጠት መሥዋዕትነት የከፈለበት ቅዱስ ሥጋውን ክቡር ደሙን ያፈሰሰበት መንበር ሲሆን አምላካችንን የምንመለከትበት መስታወት ነው። መድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለበት ቤዛ ዓለም የተከናወነበት እንደመሆኑ መስቀል በቤተ ክርስቲያናችን በሁሉ አገልግሎት ሰፊ ድርሻ ያለውና እንዲሁም በንዋያተ ቅድሳት ላይ የሚውል አብይ ምልክት ነው። በነቢየ እግዚአብሔር ቅዱስ ዳዊት ለሚፈሩ ምልክትን ሰጣቸው እንደተባለ ለክርስቲያኖች መስቀል የጠላት ሰይጣን ተንኮል የከሸፈበት ሲሆን ከአንገታችን ከእጃችን ሳይለይ የክርስቶስን ቤዛነት የምንመሰክርበት የድኅነታችንም ኃይል የተገለጠበት ነው። አጋንንት የመስቀሉን ምልክት ባዩ ጊዜ ይንቀጠቀጣሉ፣ ካደሩበት ሰው ላይም በፍጥነት ይወጣሉ። ምዕመናን በመስቀሉ ስንዳሰስ ከልዩ ልዩ ደዌ እንፈወሳለን። እዚህ ላይ ማስተዋል የሚያስፈልግ ነገር አለ። ቅድስት ቤተ ክርስቲያንና ክርስቲያኖች ቅዱስ መስቀል ስንገለገልበት የሕሊናችን ትኩረት በመስቀሉ ላይ ተሰቅሎ ቤዛ የሆነን ኢየሱስ ክርስቶስን በማሰብ የመስቀሉ ምልክትነት ላይ ነው እንላለን እንጂ የመስቀሉ ቁሳዊ አካል ላይ አይደለም የሚሆነው። መስቀል ከእንጨት ተሠራ። ቀንኩ ትኩረታችን መሆን ያለበት ምልክትነቱን አርማነቱ ላይ ነው። ይህም በቅዱሳን አባቶቻችንና እናቶቻችን ሕይወት የተገለጠ ሕያው ምስክር ነው። መስቀልም የድኅነታችን ኃይል፣ የእምነታችን አርማ፣ የቤተ ክርስቲያናችን ሰንደቅ ዓላማ ነው። ስለዚህም የመስቀል ምልክት የሃይማኖታችን መገለጫ እንጂ ለሥጋዊ ሰውነታችን ማጌጫ አይደለም። በአገራችን ኢትዮጵያ ክርስቲያናዊ በዓል የመድኃኒታችን የክርስቶስ መስቀል በብዙ ተግባራት ላይ በምልክትነት ጥቅም ላይ ሲውል ይታያል። ክርስቲያን ልጃገረዶች በተለይ በሰሜኑ የአገራችን ክፍል በግንባራቸው፣ በጉንጫቸው፣ በአንገታቸው፣ በደረታቸውና በእጃቸው ላይ በመስቀል ቅርጽ እየተነቀሱ እምነታቸውን ይመሰክሩበታል። ክርስቲያኖች ከዚህ ዓለም በሞት ስንለይም በመቃብር ሳጥናችን ወይም በሐውልቶቻችን ላይ የመስቀል ምልክት ይቀመጣል። በቤት ውስጥም ስንተኛና ከእንቅልፋችንም ስንነቃ ፊታችንንና መላ ሰውነታችንን በትምህርተ መስቀል እናማትባለን። አባቶችና እናቶችም ውሃ ሲቀዱ፣ ሊጥ ሲያቦኩ፣ እንጀራ ሲጋግሩ፣ ምግብ ሲቆርሱ በመስቀል አማትበው ነው። በአጠቃላይ መስቀል ብዙ ነገር ነው። መስቀል በክርስትና ሕይወት ውስጥ በሚደረጉ ተግባራት ሁሉ ያለው ድርሻ ጉልህ ነው። በብሉይ ኪዳን መስቀል የወንጀለኞች መቅጫ መሳሪያ ነው።
በደላችንን ሊያጠፋ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዓመተ ምህረት ለሰው ልጆች ሲል በመስቀል ተሰቀለ። ጌታችን ኢየሱስ ክርስቶስ የሰውን ልጆች ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወሱ ምክንያት በርካታ አሕዛብ ክርስቲያን እንዲሆኑ አስችሏል። በተአምራዊነቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ ይህን የተመለከቱ አይሁድ ቅዱስ መስቀሉን በአንድ የቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። የአካባቢው ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር። በ70 ዓመተ ምህረት በጥጦስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ተሰደዱ። የተቀበረበትንም ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ወይም ተቀብሮ ኖረ። በአራተኛው መቶ ክፍለ ዘመን በ327 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ቅድስት እሌኒ መስቀሉን ለማግኘት ወደ ኢየሩሳሌም ሄደች። ቅድስት እሌኒ በዕጣን ጢስ አመላካችነት መስቀሉን ከተቀበረበት ቦታ ለማውጣት ቁፋሮ ያስጀመረችበትን የመታሰቢያ በዓል የደመራ በዓል ተብሎ ይከበራል። በአገራችን መስቀል የሚከበርበትን ጊዜ በማስመልከት ሁለት አይነት ትውፊት አለ። በጎንደር በትግራይና ኤርትራ እንዲሁም በገጠራማው የጎጃምና የወሎ ክፍሎች ደመራ የሚለኮሰው መስከረም 17 ሲሆን በሌሎች አካባቢዎች ደግሞ መስከረም 16 ቀን ለ17 ዋዜማ ምሽት ላይ ይከበራል። ቅዱስ መስቀልን ለማግኘት ደመራ ተሰርቶ የተለኮሰው መስከረም 16 ለ17 አጥቢያ እንደሆነ አባቶቻችን ያስተምራሉ። ከዚህም በመነሳት አንዳንዱ አካባቢ በዋዜማው፣ ሌላው አካባቢ ደግሞ በዕለቱ ያከብራል። በየዓመቱ መስከረም 16 ቀን ደመራ ደምረው በመለኮስ በታላቅ መንፈሳዊ ሥርዓት በአደባባይ ያከብሩታል። ቅድስት እሌኒ ከመስከረም 17 ቀን አስጀምራ እስከ መጋቢት 10 ቀን ሌሊትና ቀን ለ7 ወራት ያህል የጉድፍን ኮረብታ ቆፍረው ቆሻሻውን ካስወገዱ በኋላ 3 መስቀሎች ተገኙ። የጌታ መስቀል ሙት በማስነሳቱ ተለይቶ ታውቋል። መስቀሉ የተገኘው መጋቢት 16 ቀን 326 ዓመተ ምህረት ነበር። በተመሳሳይ መልኩ ቅዱስ መስቀሉ ከተቀበረበት ተራራ ተቆፍሮ የወጣበት መጋቢት 10 ቀን በቤተ ክርስቲያን በደማቅ ሥርዓት ይከበራል። በተጨማሪም መስከረም 10 ቀን ንግሥት እሌኒ ቅዳሴ ቤቱን ያከበረችበትን የመታሰቢያ በዓል ታቦት አውጥተው ዑደት በማድረግ በቅድስት ቤተ ክርስቲያን ይከበራል። በ327 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በቅድስት እሌኒ ከተቀበረበት ከወጣና በክብር ለረጅም ዓመታት በኢየሩሳሌም ከተቀመጠ በኋላ አረቦች ኢየሩሳሌምን በመውረራቸው ምክንያት በአረማውያን እጅ እየተማረከ ከአንዱ አገር ወደ አንዱ አገር ሲንከራተት ቆይቷል። በዓለም ላይ ያሉ ክርስቲያኖችም በመስቀሉ መማረክ ያዝኑና ይበሳጩ ስለነበር ጦራቸውን አሰልፈው መስቀሉ ወደ ሄደበት አገር በመዝመት ጦርነት ያካሂዱ ነበር። በ778 ዓመተ ምህረት 4 አህጉራት ለበረከት የሆናቸው ዘንድ በአራቱ የመስቀሉ ክንፍ የተያያዙት ምልክቶችን በማንሳት የተከፋፈሉ ሲሆን በወቅቱ በኢየሩሳሌም ይኖሩ የነበሩ አረቦች በእስክንድርያ ለሚኖሩ አባቶች የጌታችን የመድኃኒታችን የኢየሱስ ክርስቶስ እግሮችና እጆች ተቸንክረው የተሰቀለበትን ሙሉ መስቀል ላኩላቸው። የእስክንድርያው ሊቀ ጳጳስም በክብርና በጥንቃቄ እንዲቀመጥ አድርጓል። ይህም የመስቀሉ ክፋይ ወይም ግማደ መስቀል በእስክንድርያ እስከ 14ኛው መቶ ክፍለ ዘመን ድረስ በክብር ተቀምጦ ነበር። የግማደ መስቀሉ ወደ ኢትዮጵያ እንዴት ሊገባ ቻለ?
የጌታችን ቅዱስ መስቀል ወደ ኢትዮጵያ ሊመጣ የቻለበት በ1394 ዓመተ ምህረት አጼ ዳዊት ሁለተኛ በነገሱ በ29ኛ ዓመታቸው የእስክንድርያ ቤተ ክርስቲያን 47ኛው ሊቀ ጳጳስ ብፁዕ አቡነ ሚካኤል በወቅቱ የነበረው የግብፅ ፈርዖን አሰራቸው። ክርስቲያን የሆኑ ዜጎቹን የኔን ሃይማኖት ካልተከተላችሁ በግብፅ መኖር አትችሉም ብሎ ከአቅማቸው በላይ ግብር ጣለባቸው። መከራው የጸናባቸው የግብፅ ክርስቲያኖች ከደረሰብን መከራና ሊቀ ጳጳሳችንን ታስፈታልን ዘንድ በእግዚአብሔር ስም ተማጽነናል ሲሉ ለአጼ ዳዊት መልእክት ላኩባቸው። አጼ ዳዊትም ወታደራቸውን ወደ ግብፅ አዘመቱ። በወታደሩም ኃይል የአባይን ወንዝ ለመገደብ ተነሱ። ይህን የሰሙ የወቅቱ የግብፅ መሪ መርዋን እልጋዴን መኳንንቱን ሰብስበው ምን ይሻለናል ብለው ምክር ያዙ። የአባይን ወንዝ ከምናጣ ሊቀ ጳጳሱን አቡነ ሚካኤልን እንፈታለን፣ በክርስቲያኖችም ላይ መከራ አናደርስም ብለው ቃል በመግባት ብፁዕ አቡነ ሚካኤልን 2,000 ወቄት ወርቅ እጅ መንሻ አስይዘው ለአጼ ዳዊት አማላጅ ላኩ። ንጉሥ አጼ ዳዊትም ብርና ወርቅ አንፈልግም፣ ጌታዬ ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀል ነው የምንፈልገው አሏቸው። የአገራችን ሕዝብ በዋጥም ከሚያልቅ ብንስማማ ይሻለናል ብለው መስከረም 10 ቀን 1395 ዓመተ ምህረት ከመስቀሉ ጋር ቅዱስ ሉቃስ የሳላትን የእመቤታችንን የቅድስት ድንግል ማርያምን ስዕል አድኖ ጨምረው ሰጧቸው። መስከረም 10 ቀን ከአጼ ዳዊት ዘመነ መንግሥት ግማደ መስቀሉ ከእስክንድርያ ወደ ኢትዮጵያ የመጣበት የመታሰቢያ በዓል በየዓመቱ ይከበራል። አጼ ዳዊት መስከረም 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከግብፃውያን የተቀበሉበት ቀን በመሆኑም በቅድስት ቤተ ክርስቲያናችን ተቀጸል ጽጌ በመባል የሚታወቅ ሲሆን በየዓመቱ በድምቀት ይከበራል። ከአጼ ዳዊት በኋላ በቦታቸው የተተኩት አጼ ዘርዓ ያዕቆብ አንበር መስቀሌ በዲበ መስቀል የሚል ራእይ በማየታቸው መስቀሉን በ1443 ዓመተ ምህረት ወደ ኢትዮጵያ በማምጣት ከተለያዩ ቦታዎች ለማሳረፍ ጥረት አድርጓል። በደብረ ብርሃን፣ በሸዋ ደሬ ማርያም፣ በጨጮ፣ በአንኮበር፣ በመናገሻ አምባ፣ በእንጦጦ ወዘተ አሳርፈውት አልተሳካላቸውም። በመጨረሻ መስከረም 21 ቀን በ1446 ዓመተ ምህረት በራእይ በተነገራቸው ቅዱስ ስፍራ በጊሸን ደብረ ከርቤ እግዚአብሔር አብ ቤተክርስቲያን አኑረውታል። መስከረም 21 ቀን ግማደ መስቀሉ በሚገኝበት በጊሸን ደብረ ከርቤ ማርያም በታላቅ በዓለ ንግሥ ይከበራል። በአጼ ዳዊት እግር የተተኩት ልጃቸው አጼ ዘርዓ ያዕቆብ አንበር መስቀሌ በዲበ መስቀል፣ መስቀሌን በመስቀሊያ ስፍራ አስቀምጥ የሚል ራእይ በተደጋጋሚ እግዚአብሔር አሳያቸው። በኢትዮጵያ ካሉት መልክዓ ምድር ውስጥ የመስቀል ቅርጽ ያለው የቀራንዮ አምሳል የሆነ ቦታ ከፈለጉትና ካጠኑ በኋላ ጌታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበት ቀኝ እጁ ያረፈበት ግማደ መስቀል አሁን ጊሽ አምባ በሚባለው ስፍራ ላይ መስከረም 21 ቀን 1446 ዓመተ ምህረት ደርበ ከርቤ አሁን እግዚአብሔር አብ ቤተክርስቲያን የታነጸበት ቦታ ላይ እንዲያርፍ አደረጉ። አንዳንድ ወገኖቻችን መስቀሉን ለምን በዚያ አሳረፉት? ለምን ዛሬ ለሰዎች እንዲታይ ሆኖ አልተቀመጠም ብለው ይጠይቃሉ። የመስቀሉ ጠላቶች የሆኑት አይሁድ መስቀሉ ድዊን ስለፈወሰ፣ ሙታንን ስላስነሳ ሰዎች እንዳይድኑበት በተንኮል ነበር የቀበሩት። የክርስቶስ የክብር ዙፋን በሆነው መስቀል ላይም ቆሻሻ እንዲደፋበት አድርገዋል። የመስቀሉ ወዳጆች የሆኑት ኢትዮጵያውያን አባቶች ግን
መስቀሉን በመስቀለኛ ቦታ በክብር ነው ያሳረፉት። በመስቀለኛውም ስፍራም ያሳረፉት በየአድባራቱ አዙረው ምድሪቱን ካስባረኩ በኋላ ከፈጣሪ በተሰጣቸው ትእዛዝ ለመስቀሉ በተፈቀደው ቦታ በግሸም ደብረ ከርቤ ነው። በመካከለኛውም ምስራቅ ብዙ ጊዜ ሲማረክ የነበረው መስቀልን በክብር ተጠብቆ እንዲቆይ በመስቀለኛው ቦታ አሳረፉት። የቅዱስ መስቀሉ ክብር በክርስቶስ ክርስቲያን የተሰኘን ክርስቲያኖች መስቀልን የምናከብረው በመስቀሉ ላይ በተፈጸመው ቤዛነት ብዙ ነገሮችን ስላገኘን ነው። በክርስቶስ ቤዛነት ሞት ስለተሻረ አጥተነው የነበረውን ሕይወት አግኝተናል። ስለዚህም ነው ሁሉ በአዳም እንደሚሞት ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። የሰው ልጅ ከእርሱ በልቶ እንዳይሞት ክርስቶስ ሥጋውን የሕይወት እንጀራ አድርጎ በመስቀል ላይ ሰጠን። ይህንንም እውነት እውነት እላችኋለሁ፣ የሰውን ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲል አረጋግጦልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሎ እንደተናገረ ፍጹም የሆነውን ሰላምን የሰጠን በመስቀል ላይ ነው። ይህንንም ሞትን በኃይሉ ድል አድርጎ በተነሳ ጊዜ ሰላም ለእናንተ ይሁን በማለት ለደቀ መዛሙርቱ አረጋግጦላቸዋል። በመርገመ ሥጋ በመርገመ ነፍስ አርጅቶ የነበረው ሰውነታችን አዲስ የሆነው በመስቀል ላይ በተፈጸመው ቤዛነት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ከእንግዲስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን ብሎ ወደ ሮሜ ሰዎች ምዕራፍ 6 ቁጥር 6 ላይ ገልጾልናል። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ቤዛነት ከራሱ ጋር አስታረቀን። ስለዚህም ቅዱስ ጳውሎስ በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 20 ላይ ገልጾልናል። መስቀልን ስናከብር አንዳንዶች ባለማወቅ ወይም እውነተኛውን የወንጌል አስተምሮ ባለመረዳት አባት የተገደለበትን መሳሪያ እንዴት ታከብራለህ የሚል አንድምታ ያለው ሐሳብ ያነሳሉ። ይህም ስለ ክርስቶስ ስቅለት ያላቸውን ትክክለኛ ያልሆነ ግንዛቤ ያንጸባርቃል። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የተሰቀለው በራሱ ፈቃድ ወይም በፍቅር እንጂ እነዚህ ወገኖች እንደሚያስቡት አይሁድ አስገድደውት አይደለም። መስቀሉም ጥንተ ጠላታችን ዲያብሎስና በእርሱ ምክንያት የመጣብን ሞት የተሸነፉበት ነው። መስቀሉ ክርስቶስ ለሰው ልጆች ሰላምን ያደለበት ነው። መስቀሉ የክርስቶስ የክብር ዙፋን ለእኛም የድል አርማችን ነው የምንለው ለዚህ ነው። ለአርያነትና ለቤዛነት የመጣው መድኃኒታችን ኢየሱስ ክርስቶስ በመስቀሉ ጠላትን ድል አድርጎ ቤዛ የሆነን እናንተም በዚህ መስቀል ጠላታችሁን ዲያብሎስን ድል አድርጉበት ብሎ አርያ ሊሆነንም ጭምር ነው። እውነተኛዋ ክርስትናም የምታሸንፈው በመግደል ሳይሆን በመሞት፣ በማጥቃት ሳይሆን መከራ በመቀበል፣ በማሳደድ ሳይሆን በመሰደድ፣ በማስገደድ ሳይሆን በማስወደድ፣ በክርክር ሳይሆን በፍቅር ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው፣ ወዳጆችም እንዲድኑ እንዳለ ቅዱስ መስቀል እግዚአብሔርን ለሚፈሩ ምዕመናን የተሰጠ ልዩ የድኅነት ምልክት ነው። የኪስኪስ ኤጲስቆጶስ ሊቁ አባታችን ቅዱስ ኤራቅሊስ በሃይማኖተ አበው እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች ናት ብሎ እንዳመሰገናት እንደ እመቤታችን ቅድስት ድንግል ማርያም እግዚአብሔር ኢየሱስ ክርስቶስ ያገለገለበት ወገኖችንም ወደ ጽድቅ የመለሰበት የክብር ዙፋን ቅዱስ መስቀል ወዮ እንደምን የከበረ ነው።
ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ የጌታችን እግሮቹ በቆሙበት ቦታ እንሰግዳለን እንዳለ ለኢየሱስ ክርስቶስ መስቀል የጸጋ ስግደትን እንሰግዳለን። የእግዚአብሔር ማደሪያ በመሆኗ ምድራዊት ጽዮን በቅዱሳት መጻሕፍት እንደተመሰገነችና የጸጋ ስጦታ ምንጭ መሆኗ እንደተነገረ ተራሮችም የእግዚአብሔር ክብር ሲገለጥባቸው ቅዱስ እንደተባሉ ከዚያ በበለጠ ክብር የድኅነታችን ምስጢር የተፈጸመበትን የጌታችን የኢየሱስ ክርስቶስ ቤዛነት መገለጫና ዘላለማዊ መቅደስ ቅዱስ መስቀልን እናከብረዋለን። ምልክታችን፣ አርማችን አድርገነው እንኖራለን። ምልክትና አርማ ሲባል ግን እንደ ምድራውያን ሰንደቆች ኃይል የሌለው ታምራትን የማያደርግ ሳይሆን እንደ ሙሴ በትር ሰይጣንን የሚረታ ቅዱሳን መላእክት ከመስቀሉ ደመ ማኅተብ የተነሳ ጠላት ዲያብሎስን እንዳሸነፉት ምዕመናንን የሚያጸና የሚረዳ ሰማያዊ አርማ ነው። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ለቅዱስ መስቀል ልዩ ክብር ትሰጣለች። በጸሎቷ ለአብ ለወልድ ለመንፈስ ቅዱስ የባሕሪ አምላክ በድንግልና ለወለደች ለእመቤታችን ለቅድስት ድንግል ማርያም የጸጋ ምስጋና ካቀረበች በኋላ ለኢየሱስ ክርስቶስ መስቀልም ምስጋና ይገባል እያለች ታከብረዋለች። የቅዱስ መስቀሉ በረከት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።